በመጨረሻም ለክለባችን አርሰናል በይፋ ፊርማውን ያኖረው ክሪስቶስ ዞሊስ ስለ ክለባችን አርሰናል ለምን አርሰናልን መቀላቀል እንደፈለገ እጅግ በጣም አስደሳች የተባለ ንግግር አድርጓል። ክሪስቶስ ዞሊስ ከሱ ጋርም እንግዲህ አብሮ በፊርማ ስነስርዓቱ ላይ የተገኘው ተናፋቂው አሰልጣኝ ሚኬል አርቴታም ስለ ክሪስቶስ ዞሊስ ተናግሯል። በሌላ በኩል አሰልጣኝ ሚኬል አርቴታና ብሩኖ ጉማሬሽን የተመለከተም ወሳኝ መረጃ ወጥቷል። ቀጣዩ ሰው ብሩኖ ጉማሬሽ ነው የሚለው እንግዲህ የብዙዎችን ልብ ያሞቀና የሚጠበቅ ጉዳይ ሆኗል። ስለ ብሩኖ ጉማሬሽ የተሰማው አዲስ መረጃ ምንድነው የሚለውን ወደ እናንተ አደርሳለሁ። ከዛ በተጨማሪ ክለባችንን በቀጣይ ሳምንታት የሚለቁ ተጫዋቾች በቅደም ተከተል እየተቀመጡ ይገኛሉ። መጨረሻ ላይ እነሱን እንመለከታለን። ስለ ያን ዲዮሜንዴም ስለ ባርኮላም የምናነሳቸው ጉዳዮች ይኖራሉ። በቀጥታም ወደ መረጃዎቹንም ወስዳችሁ እንደተለመደው በአማረ መልኩ ይደርሳሉ። ከእናንተ የሚጠበቀው ላይክ አድርጎ መጀመር ብቻ ነው። ሰላም ጤና እየተመኘውላችሁ በቀጥታ ወደ መረጃዎቹ ወስዳችኋለሁ። እንግዲህ ለክለባችን አርሰናል ፊርማውን ያኖረው ክሪስቶስ ዞሊስ ትላንትና በይፋ የ17 ቁጥርን እንደሚለብስ ተረጋግጧል። በነገራችን ላይ ይህን ተጫዋች አርሰናል በዋነኝነት ያስፈረመበት ምክንያት ዞሊስ ባለፈው የውድድር ዘመን ለክለብ ብሩጅ ከቆሙ ኳሶች ብቻ 52 እድሎችን ፈጥሯል። ከቆሙ ኳሶች ብቻ ነው ምላችሁ። በ2025-26 የውድድር ዘመን በሁሉም ውድድሮች 29 አሲስቶችን አድርጓል። ባለፈው የውድድር ዘመን የ24 ዓመቱ ተጫዋች በሊጉ በ40 ጎሎች ላይ በቀጥታ ተሳትፏል። 17 ጊዜ በማስቆጠርና 23 አሲስቶችን በማድረግ በሊጉ ብቻ ማለት ነው። በቤልጂየም ሊግ የሊጉ ሻምፒዮን እንዲሆን እንግዲህ ክለብ ብሩጅን አድርጓል። ክለብ ብሩጅ እንደምታውቁት የአምናው የቤልጂየም አሸናፊ ሻምፒዮን እንደነበር የሚታወቅ ነው። ይህ ተጫዋች አሲስት ማድረግ ብቻ ሳይሆን ባለፈው የውድድር ዓመት በቤልጂየም ከፍተኛ ሊግ ውስጥ ከማንኛውም ተጫዋች በበለጠ ብዙ እድሎችን ፈጥሯል። 135 የግብ እድሎችን። እንደምታውቁት አምና በክለባችን አርሰናል እጅግ በጣም ስንበሳጭበት በተደጋጋሚ አርቴታን ስንወቅስበት የነበረው ትልቁ ጥያቄያችን የግብ እድል ፈጠራ ላይ ነበር። ይሄ ተጫዋች እንግዲህ ትልቅ የግብ እድል የመፍጠር አቅም ስላለው ከፍተኛ የሆነ ግልጋሎት ይሰጠናል። በተጨማሪም በአውሮፓ ግንባር ቀደም ክለቦች ላይ ጎል ማስቆጠር መቻሉን አረጋግጧል። በሻምፒዮንስ ሊጉ አትሌቲኮ ማድሪድ ጋር ባደረጉት ጨዋታ ግብ አስቆጥሮ ነበር። ከባርሴሎና ጋር ባደረጉት ጨዋታ አሲስት ማድረግ ችሎ ነበር። በአብዛኛው የቀኝ እግር ያለው የግራ ክንፍ ተጫዋች የሆነው ዞሊስ በግንባር ቀደምትነት ምቹና ከቆሙ ኳሶች ጥራት ያለው ኳሶችን በማቀበል ዝነኛ የሆነ ተጫዋች ነው ማለት ነው። ታዲያ ትላንትና ለክለባችን አርሰናል ከፈረመ በኋላ በቀጥታ እንደዚህ ሲል የተናገረው ክሪስቶስ ዞሊስ አሁን አርሰናልን መቀላቀልን ለማመን ጊዜ ፈልጋለሁ። ለእንደዚህ አይነት ትልቅ ክለብ ለእንግሊዝ ሻምፒዮን መፈረም በጣም አስደናቂ ነው። ለሚቀጥለው የውድድር ዘመን የዚህ ቡድን አካል በመሆኔ እኮራለሁ ሲል የተናገረ ሲሆን ወኪሌ ምናልባትም ይህ ሊሆን እንደሚችል ሲናገር ቀድሞውኑ ጓጉቼ ነበር። አርሰናል ይፈልጋል ሲለኝ ማመን አቅቶኝ ነበረ። በመጨረሻም ግን አርሰናል የእውነት እንደሚፈልገኝ ሳውቅ ለአርሰናል ብቻ ነው መፈረም የፈለኩት ያለ ሲሆን ከሚኬል አርቴታ ጋር ጥሩ ውይይት አድርጌያለሁ። 1 ሰዓት ያህል ፈጅቶብኛል ከሱ ጋር ለመወያየት ስለ ክለቡ፣ ስለ ራሴ፣ ስለ እቅዶቹ፣ ስለ እኔ፣ ስለ ቡድኑና ስለ ሁሉም ነገር ተነጋግረናል። ያወራነው ሁሉ አዎንታዊ ነገሮች ብቻ ናቸው። እኔ ቀጥተኛ ተጫዋች ነኝ። ጎል ወይም አሲስት ለማድረግ ሁል ጊዜ እሞክራለሁ። ይህ የኔ አመለካከት እንደ አጥቂ እንደ ክንፍ ተጫዋች ነው። ሁል ጊዜ ጎል ለማስቆጠር ወይም ለቡድን አጋሮቼ የመጨረሻ ኳስ ለመስጠት እጓጓለሁ። እናም ለአርሰናል ጠንክሬ እሰራለሁ ማለት እችላለሁ። በመከላከልም ክፍል ጭምር በከፍተኛ ሁኔታ አርሰናልን አግዛለሁ ሲል የተናገረ ሲሆን በፕሪሚየር ሊጉ ላይ ልምድ አለኝ። ብዙዎች የፕሪሚየር ሊግ ልምድ የለውም ሲሉ ሰምቻለሁ። ነገር ግን በፕሪሚየር ሊጉ ተጫውቼ አውቃለሁ። በዓለም ላይ ምርጡ ሊግ እንደሆነ አውቃለሁ። እርግጥ ነው ለኖርዊች ስትጫወት ብዙ ጊዜ ኳስ አትቆጣጠርም፣ መከላከልን ትመርጣለህ። ለአርሰናል ስትሆን ደግሞ ኳሱን በደንብ ትቆጣጠራለህ፣ ሌሎች ቡድኖችን ታጠቃለህ። በዚህም ይህንን ለማድረግ ከፍተኛ ጉጉት አለብኝ ያለ ሲሆን በጣም አካላዊ የሆነ ፕሪሚየር ሊግ ነው። ሊጉ ጥራቱ በጣም ከፍተኛ ነው።
ለዚያም ዝግጁ ነኝ፣ በአካል ብቃትም ለጠንካራ ሆኜ እመጣለሁ ሲል እንግዲህ ክሪስቶስ ዞሊስ ተናግሯል ማለት ነው። በኤምሬትስ ስቴዲየም ስለመጫወት ተጠይቆ ነበረ። በኤምሬትስ የፕሪሚየር ሊግ የመጀመሪያ ብቃቴን መጀመሪያ በጣም አስደናቂ ነው። እንደምታውቁት የመጀመሪያ ጨዋታችንን ከኮቨንተሪ ሲቲ ጋር በኤምሬት ነው የምንጫወተው። ይህንን ባለፈው ቀን ለቤተሰቦቼ እየነገርኳቸው ነበረ። ትልቅ ትዝታ ነበር። ስቴዲየሙን ሲያሳዩኝ በጣም ወድጄው ነበር። ሁል ጊዜ ከተጫወትኩባቸው ምርጥ ስቴዲየሞች አንዱ እንደሆነ እናገር ነበር። በመጨረሻም ከኖርዊች ጋር ሆኜ ኤምሬት መጥቼ 1-0 ተሸንፌያለሁ። ነገር ግን የመጀመሪያ ጨዋታዬን በጣም ወድጄዋለሁ። ስለዚህ እዚህ ኤምሬትስ እንደተጫወትኩ ሁል ጊዜ አስታውሳለሁ። እንደገና በኤምሬት ለመጫወት በጉጉት እየጠበቅኩ ነው የምገኘው ሲል ክሪስቶስ ዞሊስ የተናገረ ሲሆን ዋና ትኩረቴ ከአርሰናል ጋር ዋንጫዎችን ማሸነፍ፣ ግቦችን ማስቆጠርና አሲስት ማድረግ ነው ሲል ተናግሯል። አንድሬ ቤርታም እንግዲህ ክሪስቶስ ዞሊስን በማስፈረማችን በጣም ደስተኞች ነን። ክሪስቶስ እጅግ በጣም ሁለገብ የሆነ የአጥቂ ስፍራ ተጫዋች ነው። እሱ በሁለቱም እግሮቹ በጣም ጥሩ አጨራረስ ያለው፣ በጠባብ ቦታዎች ላይ አስደናቂ የቴክኒክ ችሎታ ያለው ተጫዋች ነው። እሱ ለኛ በመፈረሙ ደስተኛ ነኝ ሲል አንድሬ ቤርታ ስለ ክሪስቶስ ዞሊስ ተናግሯል ማለት ነው። በሌላ በኩል አሰልጣኝ ሚኬል አርቴታ እንግዲህ ክሪስቶስ ዞሊስ ወደ አርሰናል በመምጣቱ የተሰማቸውን ደስታ ገልጸዋል። ክሪስቶስ ዞሊስ እንኳን ወደ አርሰናል መጣ ሲሉ የተናገሩ ሲሆን ያሉህን ብቃቶች ተመልክተናል። ሁለገብ አጥቂ ነህ። ለክለባችን አርሰናል ትልቅ ግባት እንደምትሆን ምንም ጥርጥር የለኝም። በመምጣት ደስተኞች ነን ሲል አሰልጣኝ ሚኬል አርቴታ ስለ ክሪስቶስ ዞሊስ የተናገረ ሲሆን ለአርሰናል ደጋፊዎችም በዚህ ተጫዋች እንደምትዝናኑ እርግጠኛ ነኝ። ብዙ ዋንጫዎችንና ብዙ ክብሮችን አብረን ከዚህ ተጫዋች ጋር እንደምናሳካ አምናለሁ ሲል አርቴታ ተናግሯል። በመጨረሻም በዝውውር መስኮቱ አሁንም ክለባችን አርሰናልን ሊያጠናከር የሚችሉ ስምምነቶችን እየተመለከተ እንደሚገኙ ተናግሯል ማለት ነው። እንግዲህ ራሱ አሰልጣኝ ሚኬል አርቴታ የብሩኖ ጉማሬሽን ዝውውር በበላይነት እየመራ እንደሚገኝና ዝውውሩ እንዲሳካ እየገፋው እንደሚገኝ የሚታወቅ ነው። በዚሁ እንግዲህ ወደ ብሩኖ ጉማሬሽ የዝውውር ጉዳይ ልውሰዳችሁ። ቀጣዩ ፈራሚያችን ሊሆን ይችላል የተባለው ነገር ግን ደግሞ በቼልሲ በጥብቅ እየተፈለገ የሚገኘው ቼልሲ አሁንም እንደ ሮጀርስ ይህንን ተጫዋች ካልቀማዋችሁ እያለ ስለሚገኘው ስለ ብሩኖ ጉማሬሽ ላንሳ። እንግዲህ ትላንትና እንደ አዲስ ፋብሪዚዮ ሮማኖን፣ ዴቪድ ኦርነስቲንን ጨምሮ ትልልቅ የሚባሉ ታማኝ የመረጃ ምንጮች አርሰናል ከብሩኖ ጉማሬሽ ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ በሙሉ ከስምምነት እንደደረሰና ከአርቴታ ጋር ቀጥታ ግንኙነት እንዳደረገ ብሩኖ ጉማሬሽ በስልክ ማለት ነው ከአርቴታ ጋር እንደተወያየም ተዘግቧል። አሰልጣኝ ሚኬል አርቴታም ለብሩኖ ጉማሬሽ የአርሰናልን እቅድ፣ ለተጫዋቹ ያለውን ፕላን በደንብ አድርጎ አስረድቶት ብሩኖ ጉማሬሽም በግል ጥቅማ ጥቅም ዙሪያ ለአርሰናል መጫወት እንደሚፈልግ ለአርቴታ እንዳሳወቃቸው ተሰምቷል። ይህ በጣም ጥሩ የሚባል ዜና ነው። ነገር ግን ሞርጋን ሮጀርስም በግል ጥቅማ ጥቅም ጉዳይ ከኛ ጋር ተስማምቶ ነው መጨረሻ ላይ አርሰናል የተጠየቀውን ሂሳብ አላቀርብም አይገባህም በማለቱ ሞርጋን ሮጀርስ ወደ ቼልሲ ያቀናው ማለት ነው። ታዲያ አርሰናል ሁለተኛ ጥያቄውን ለማቅረብ ሙሉ በሙሉ ዝግጅቱን ጨርሷል። ሁለተኛው ጥያቄ የሚሆነውም 70 ሚሊዮን ፓውንድ ነው። አርሰናል ብሩኖ ጉማሬሽ ከ70 ሚሊዮን ፓውንድ በላይ ያወጣል ብሎ አያምንም። ሁለተኛውና የተሻሻለው ምናልባትም የመጨረሻ ጥያቄ ይሆናል ተብሎ የሚጠበቀው ይሄ የ70 ሚሊዮን ፓውንድ ጥያቄ ነው። ነገር ግን ደግሞ ኒውካስትል ዩናይትዶች ይህንንም ጥያቄ ውድቅ ለማድረግ እንደተዘጋጁ ነው መረጃዎች የሚያሳዩት። ምክንያቱም 70 ሚሊዮን ፓውንድ ለብሩኖ ጉማሬሽ አይበቃም እያሉ ይገኛሉ። ይህንን ታዲያ ክፍተት ተጠቅሞ ሮጀርስን እንደወሰደው ሁሉ ቼልሲ አሁንም ብሩኖ ጉማሬሽን ለመውሰድ በከፍተኛ ሁኔታ እየተንቀሳቀሰ እንደሚገኝ ነው የተዘገበው። እንደሚታወቀው ቼልሲ እንግዲህ ብሩኖ ሞርጋን ሮጀርስን ወደ 117 ሚሊዮን ፓውንድ በላይ በማቅረብ ተጫዋቹን አስፈርሞ ነበር። አሁን ደግሞ አርሰናል አልከፍልም ካለ ለብሩኖ ጉማሬሽ አርሰናል አልከፍልም ያለውን ሂሳብ ለብሩኖ ጉማሬሽ በማቅረብ ያ ማለት ከ70 ሚሊዮን ፓውንድ በላይ ማለት ነው ያንን አቅርቦ ድጋሚ ይህንን ተጫዋችም ለመውሰድ እያሰበ እንደሚገኝ ተሰምቷል ማለት ነው። ይሄ እንግዲህ በጣም ችግር ሆኖብናል የቼልሲ ነገር እውነት ለመናገር። ምክንያቱም በእርግጠኝነት ብሩኖ ጉማሬሽን እኛ ሳናስፈርመው ቼልሲ የሚያስፈርመው ከሆነ የአርሰናል ደጋፊዎች በሚገባ በደንብ እንደሚበሳጩ ምንም ጥርጥር የለኝም ማለት ነው።
እንግዲህ በሚቀጥሉት 48 ሰዓታት አርሰናል 70 ሚሊዮን ፓውንዱን ሁለተኛውን ጥያቄ ለብሩኖ ጉማሬሽ ያቀርባል። ኒውካስትል ዩናይትዶች ምን ያደርጋሉ? ጥያቄውን ውድቅ ያደርጋሉ ወይስ ይቀበሉናል የሚለውን በጣም ለመስማት ጓጉቻለሁ። ምክንያቱም ሁልጊዜ እንደማነሳው ብሩኖ ጉማሬሽ እጅግ በጣም ለክለባችን አርሰናል አስፈላጊ ተጫዋች ነው። ምክንያቱም ለዴክላን ራይስ እረፍት መስጫ ነው። እንደምታውቁት ዴክላን ራይስ በጣም ድካም ላይ ነው የሚገኘው። ቀጣይ ዓመት ሙሉ ጨዋታዎችን እንዳለፈው ዓመት በወጥነት ላይ ጫወትልን ይችላል። ተጫዋቹን ከጉዳት ለመጠበቅም እረፍት መስጠት ያስፈልጋል። ማርቲን ዙቤሜንዲም ልክ እንዳለፈው ዓመት ፕሪሚየር ሊጉ አሁንም አካላዊ መሆኑ ከከበደው ብሩኖ ጉማሬሽ ዙቤሜንዲንም መተካት ይችላል። እንደዚሁም ደግሞ ኦዲጋርድ አሁንም በጉዳት የሚቸገር ከሆነ ኤብሪቼዚ አሁንም ሙሉ በሙሉ ብቃቱ ላይ መገኘት ካልቻለ ይህ ተጫዋች ስለሚያግዘን እጅግ በጣም አርሰናል እንደምንም እንዲያስፈርመው የምፈልገው ተጫዋች ነው ማለት ነው። እንግዲህ ያን ዲዮሜንዴ እና ባርኮላን ወደ ተመለከቱ ጉዳዮች ስወስዳችሁ ያን ዲዮሜንዴ እንግዲህ በአርሰናል ራዳር ውስጥ ይገኛል። አርሰናል ፓሪስ ሰን ጀርሜን ዝውውሩን ትቼዋለሁ እስኪል ብቻ ነው እየጠበቀ የሚገኘው። እንግዲህ ፓሪስ ሰን ጀርሜን ያን ዲዮሜንዴን ማስፈረሙን ሐሳቡን ከቀየረና የሚተወው ከሆነ አርሰናል ወዲያውኑ እርምጃ ይወስዳል ማለት ነው። ብራድሊ ባርኮላም እንግዲህ በአርሰናል ስም ዝርዝር ውስጥ ቢገኝም አርሰናል ከባርኮላ በፊት ለነ ያን ዲዮሜንዴ ቅድሚያ የሚሰጥ ይሆናል። ነገር ግን ፓሪስ ሰን ጀርሜን ያን ዲዮሜንዴን አስፈርሞ ባርኮላን እለቃለሁ ካለ አርሰናል ወደ ባርኮላ በመዞር ደግሞ ወደዛ እርምጃውን ይወስዳል ማለት ነው። አርሰናልን በሚቀጥሉት ሳምንታት በጣም በጥቂት ቀናት ውስጥ ሊለቁ የሚችሉ 5 ተጫዋቾች ስም ዝርዝር ወጥቷል። የመጀመሪያው ጋብሪኤል ጄሱስ ነው። በ2022 ከማንቸስተር ሲቲ ሲፈርምና በፕሪሚየር ሊጉ የአርሰናል የፊት መስመር ተጫዋቾችን በተመለከተ ለሚነሱ ችግሮች መፍትሄ መስሎ ነበር የመጣው። ነገር ግን በቅርብ የውድድር ዘመናት በደረሰበት ጉዳት ምክንያት በ2025/26 ባለፈው ዓመት 14 የፕሪሚየር ሊግ ጨዋታዎችን ብቻ በማድረግ ጉዳቱ ተስፋ አስቆራጭ ሆኖበታል። አሁን ተጫዋቹ በኤስ ሚላን እየተፈለገ ይገኛል። ተጫዋቹም ወደ ኤስ ሚላን እንደሚዘዋወር ይጠበቃል። ውይይቱ በዚሁ ከቀጠለ ከ15 እስከ 20 ሚሊዮን ፓውንድ ባለው ዝቅተኛ ክፍያ የሚሸጥ ይሆናል ማለት ነው። ሁለተኛው ጋብሪኤል ማርቲኔሊ ነው። የአርሰናል የጨዋታ ቀን ቡድኖች ዋና አካል ሆኖ ቀጥሏል። ነገር ግን ባለፈው የውድድር ዘመን በፕሪሚየር ሊጉ ላይ ተጽዕኖ ማሳደር ባለመቻሉ የመነሻ ቦታውን ለሊያንድሮ ትሮሳርድ አስረክቦ ነበር። አሁን ክሪስቶስ ዞሊስ መጥቷል። እናም ሌላ የግራ ክንፍ ተጫዋች አሁንም እየተፈለገ ይገኛል በአርሰናል። ስለዚህ ብራዚላዊው ወደ ሌላ ቦታ ሊዘዋወር ይችላል። ካልሲዮ ሜርካቶ እንደዘገበው ከኒውካስትል እና ከማንቸስተር ዩናይትድ እንዲሁም ከባየር ሙኒክ ፍላጎት እንዳለና ወደ 40 ሚሊዮን ፓውንድ የሚጠጋ ስምምነት ማርቲኔሊ አርሰናልን ሊለቅ እንደሚችል ነው። ሌላኛው ሶስተኛው ተጫዋቻችን በዚህ ሳምንት ክለባችን ይለቃል ተብሎ የሚጠበቀው ክርስቲያን ኖርጋርድ ነው። ባለፈው ክረምት ከለንደን ተቀናቃኝ ብሬንፎርድ የመጣው ተጫዋች ለሱ አስደናቂ ዓመት አልነበረም። ክርስቲያን ኖርጋርድ ሁልጊዜ ለዴክላን ራይስ እና ማርቲን ዙሜንዲ እንደ ተቀያሪ ሆኖ ይቀርብ ነበር። ነገር ግን እሱን እንኳን ያን ያህል ጥሩ የሚባል ሰዓት አግኝቶ መጫወት አልቻለም። በጣም ትንሽ ሰዓት ነው የተሰጠው። አሁን 32 ዓመቱ ሞልቶታል። እንግዲህ ወደ ክሪስታል ፓላስ ይዞራል ተብሎ ይጠበቅ ይገኛል። የመጨረሻው ሬስ ኔልሰን ነው። ኔልሰን እንግዲህ የአካዳሚያችን ኮከብ ነው። ነገር ግን ከ9 ዓመቱ ጀምሮ ነው በነገራችን ላይ በክለባችን የቆየው በአካዳሚያችን ማለት ነው። ነገር ግን ተጫዋቹ ለብዙዎች ቢሰጥም በውሰት አሁንም በአርሰናል ቤት ተመልሶ መጥቷል። በቀጣዮቹ ቀናትም እንደ ፉልሃም ጨምሮ ብዙዎች ይፈልጉታል። ስለዚህ የመልቀቅ እድሉ ሰፊ እንደሆነ እየተነገረ ይገኛል። ይለቃሉ ከተባሉ ተጫዋቾች የማይለቀው በዚህ ክረምት እንግዲህ ቤን ዋይት እንደሆነ ነው እየተነገረ የሚገኘው ማለት ነው። ከቤን ዋይት ውጭ ያሉት በተለይ ጄሱስ፣ ማርቲኔሊ፣ ኖርጋርድ ክለባችንን ኔልሰን ይለቃሉ ተብሎ ይጠበቃል። በነገራችን ላይ ኢታን ዋኔሪ በዚህ ክረምት ክለባችንን ይለቃል ተብሎ እንደማይጠበቅ የመረጃ ምንጮች እያሳዩ ይገኛሉ ማለት ነው። ማይልስ ሉዊስ ስኬሊም በክለባችን በደንብ የሚቆይና ቀጣይ ዓመት ግልጋሎት የሚሰጥ ነው። በተለይ ባለፈው ዓመት የመጨረሻው የፕሪሚየር ሊግ የመጨረሻ ጨዋታዎችን ላይ ያሳየው ድንቅ ብቃት ሉዊስ ስኬሊ በክለባችን አርሰናል በአርቴታ ታማኝነቱ ከፍ እንዲል ተፈላጊነቱ ከፍ እንዲል አድርጎታል። ስለዚህ ሉዊስ
ስኬሊ በክለባችን አርሰናል በቀጣይ ዓመት በመሃል ሜዳ ምናልባትም ከማርቲን ዙቢሜንዲ በተሻለ ራሱ ቋሚ ሆኖ የመሰለፍ እድል ሊሰጠው እንደሚችል ዘገባዎች ያሳያሉ። ትዝ ይላችኋል በመጨረሻዎቹ ጨዋታዎች ዙቢሜንዲ በጣም መጫወት ከብዶት ነጥቦችን በምንጥልበት ሰዓት ሉዊስ ስኬሊ ወደ ሜዳ መጥቶ ምን ያህል ምርጥ ግልጋሎት እንደሰጠንና ቡድናችንን ከዴክላን ራይስ ከኤዜና ኦዴጋርድ ጋር በመጣመር ምርጥ አድርጎልን የፕሪሚየር ሊጉን ዋንጫ እንድናሳካ ከፍተኛ ሚና እንደተወጣ ይታወቃል። ሉዊስ ስኬሊ በሚጀምረው የውድድር ዓመትም በቋሚነት እንግዲህ የመሰለፍ እድሉ ሰፊ እንደሆነ እየተነገረ ይገኛል ማለት ነው። የዕለቱ ወሳኝ የዝውውር ጥንክሮች እነዚህ ናቸው። በነገራችን ላይ ክሪስቶስ ዞሊስ ትላንትና ከመፈረሙ ባለፈም በጂም በመገኘት የተወሰኑ ቀለል ያሉ የሰውነት ስራዎችን መስራቱ እንግዲህ በቪዲዮ ታይቷል ማለት ነው ክሪስቶስ ዞሊስ። ስለዚህ በይፋ ልምምዱን ከክለባችን አርሰናል ጋር ጀምሯል። ከጄሮና ጋር በምናደርገው ሐምሌ 25 በሚደረገው ተጠባቂ የፕሪሲዝን የመጀመሪያ ጨዋታችንም ላይ ክሪስቶስ ዞሊስን እንመለከተዋለን ተብሎም ይጠበቃል። ስለዚህ ዛሬ ያሉት ወሳኝ የዝውውር አሰልጣኝ ሚኬል አርቴታ የተናገረው ክሪስቶስ ዞሊስ፣ አንድሬ ቤርታ ስለ ክለባችን የተናገሩት እንደዚሁም ስለ ብሩኖ ጉማሬሽ እና ሌሎች ተጫዋቾችን የተመለከቱ ዛሬ ያሉት የክለባችን መረጃዎችን ይመስላሉ። በሁለቱም በዋነኛውም ቻናል በዚህ ማለት ነው በሁለተኛውም ቻናል መረጃዎች ወደ እናንተ እየደረሱ ይገኛሉ። አሁን እንግዲህ የናፈቅነው ክለባችን ሊመለስ ነው። ስለዚህ በልዩ መልኩ በየቀኑ በርካታ መረጃዎችን በዚህ ቻናል ዝርዝር ያሉ መረጃዎችን በዋናው ቻናል ማለት ነው፣ በሁለተኛው ቻናል ደግሞ አጠር ያሉ መረጃዎች አመቱን ሙሉ ያለማቋረጥ ሀያሉን ክለባችን የተመለከቱ በአማረ መልኩ በአዲስ መልኩ ለማድረስ ዝግጅቴን ጨርሻለሁ። ስለዚህ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። እስከዛ ድረስ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።